ሰላም ጤና ይስጥልኝ ክቡራን ቤተሰቦች እንደምን አላችሁ? ዛሬ በቤታችን በሚገኙ ቀላል ግብዓቶች ብቻ ለአጥንታችን ጤናና ጥንካሬ የሚረዳውን ምርጥ የሰሊጥ መጠጥ አሰራርን እናዘጋጃለን። እድሜያችን እየጨመረ ሲሄድ ጤናማ አጥንትን መጠበቅ በጣም አስፈላጊ እየሆነ ይመጣል። አጥንቶች ሕያው ህብረ ሕዋስ ስለሆኑ በህይወታችን ሙሉ እንደ ካልሲየም፣ ፕሮቲን፣ ማግኒዥየም፣ ቫይታሚን ዲ እና ሌሎች ንጥረ ነገሮችን የማያቋርጥ አቅርቦትን ይፈልጋሉ። ስለሆነም የዛሬው መጠጣችን የሚረዳውም እዚህ ላይ ነው። የዛሬው ዋና ግብዓታችን ሰሊጥ ነው። እነዚህ ትናንሽ ዘሮች ካልሲየም፣ ማግኒዥየም፣ ጤናማ ቅባቶችና የተወሰነ ፕሮቲን ስለሚሰጡ ለተመጣጠነ አመጋገብ እጅግ ጠቃሚ ናቸው። እንዲሁም ደግሞ ከወተት፣ ሙዝና ጥቂት ቀረፋ ጋር በማቀላቀል ወፍራም በተፈጥሮ ጣፋጭና እንዲሁም ለማዘጋጀት ቀላል የሆነ መጠጥን እንሰራለን ማለት ነው። ይህ አዘገጃጀት ለአጥንታችን ደጋፊ የሆኑ ንጥረ ነገሮችን ወደ አመጋገባችሁ የምትጨምሩበት ሌላው ለየት ያለ መንገድ ነው። ስለዚህ ደረጃ በደረጃ የምንሰራው ይሆናል። እያንዳንዱን ግብዓት ስንጨምርም ለምን በዚህ አዘገጃጀት ውስጥ እንደምንጠቀማቸውና ጥቅማቸውንም በግልጽ እያስረዳው እነግራችኋለሁ። ስለሆነም በጥንቃቄ እስከ መጨረሻው ተከታተሉኝ። መልካም ቆይታ ይሆንላችሁ። በቅድሚያ እንግዲህ ግብዓቶቻችንን ስንመለከት ሰሊጥ ያስፈልገናል። እንዲሁም ደግሞ በሁለተኛ የሚያስፈልገን ወተት ያስፈልገናል። ሌላው በሶስተኛ ደግሞ ሙዝና በአራተኛ እንደተጨማሪ የምንጠቀመው ቀረፋ ይሆናል ማለት ነው። ስለዚህ ከነዚህ አራት ወሳኝ ግብዓቶች ተነስተን ለአጥንታችን እጅግ ጠቃሚና እንዲሁም ደግሞ አስፈላጊ የሆነን መጠጥ የምንሰራ ይሆናል ማለት ነው። በቅድሚያ እንግዲህ ስለ ሰሊጥ እንመልከት። ሰሊጥን እንዴት እናዘጋጃለን እንዲሁም ደግሞ ሰሊጥ ምን ጥቅም አለው የሚለውን እያየን የምንነጋገር ይሆናል። በጣም አስፈላጊው ከሆነው ግብዓታችን እንጀምራለን። 2 የሾርባ ማንኪያ ሰሊጥን ነው የምንጠቀመው። ካዘጋጀነው ሰሊጥ የምንወስደው 2 የሾርባ ማንኪያ ይሆናል ማለት ነው። እንግዲህ ሰሊጥን ጥሬውን ወይም ደግሞ ነጩን ሰሊጥ መጠቀም ትችላላችሁ፣ ወይም ደግሞ የተቆላውን ሰሊጥ መጠቀም ትችላላችሁ። እዚህ ጋር ግልጽ ላደርግላችሁ የምፈልገው ነገር ምንድነው? ሰሊጥ ጥሬውን ስትጠቀሙት ፋይቲክ አሲድ ወይም ደግሞ የኦክሳሌት መጠኑ እጅግ ከፍተኛ ነው። ይህ ደግሞ ለአንዳንድ የኩላሊት ህመምተኞች እጅግ ከባድና የማይመከር ነው። ለምን? ኦክሳሌት ከካልሲየም ጋር ሲገናኝ ካልሲየም ኦክሳሌት የሚባል ጠጠር ስለሚፈጥር የኩላሊት ጠጠር ዋነኛ አካል የሆነውን ጠጠር እንዲፈጠር ያደርጋል ማለት ነው። ስለዚህ በዚህ ምክንያት ጥሬውን ሰሊጥ እንድትጠቀሙ አይመከርም። ስለዚህ ነጭ ይሁን እንጂ የተዘፈዘፈ ሰሊጥን እንድትጠቀሙ ይመከራል ማለት ነው። እኔ ግን በዚህ ግብዓት ላይ የማሳያችሁ ጥሬውን ሳይሆን የተቆላውን ሰሊጥ ይሆናል ማለት ነው። እንደምትመለከቱት ጥሬ ሰሊጥ ከሆነ ነጭ ነው፣ ግልጽ ነው። የተቆላ ሰሊጥ ከሆነ ደግሞ ትንሽ ቀላ ይላል ወይም ደግሞ መልኩን ይቀይራል ማለት ነው። በዚህ ግብዓት ላይ እኔ ቀድሜ ሰሊጡን የተቆላ ሰሊጥ ስለምጠቀም የማሳያችሁ በተቆላ ሰሊጥ ይሆናል። ጥሬውን ሰሊጥ እናስቀምጥና የምንጠቀመው የተቆላውን ይሆናል ማለት ነው። ሰሊጥን እንግዲህ ስትቆሉት በጣም ጥንቃቄ ማድረግ ይኖርባችኋል። እናንተ በቤታችሁ ሰሊጥን ቆልታችሁ ስታዘጋጁ በጣም መጠንቀቅ ይኖርባችኋል። እሱ ምንድነው? ሰሊጥ ፍሬው በጣም ትናንሽ ስለሆነ እንዲሁም ደግሞ ስስ ስለሆነ እሳት ሲያገኘው ቶሎ የመቃጠልና እንዲሁም ደግሞ የማረር ባህሪ ያሳያል ማለት ነው። ስለዚህ ሰሊጥን ስትቆሉት ለብ እንዲል እንጂ እንዲቃጠል ማድረግ የለባችሁም። በትንሹ ለሰኮንድ ያክል እሳት ከነካው በቂ ነው። ስለዚህ በዚህ መልኩ ስትቆሉት እንደዚህ አይነት መልክ ይኖረዋል። ቆልታችሁ የተቆላ ሰሊጥን በዚህ መልኩ ታዘጋጃላችሁ ማለት ነው። ለዚህ ግብዓትም የምንወስደው እሱን ይሆናል ማለት ነው። እንግዲህ የተቆላ ሰሊጥ ተጠቀሙ የሚባልበት ዋነኛ ምክንያት አንደኛ የኦክሳሌት መጠኑ በጣም አነስተኛ ይሆናል ወይም ደግሞ ኦክሳሌቱን እናጠፋዋለን። በዋነኛነት ደግሞ ፋይቲክ አሲዱ ይጠፋል ማለት ነው። ፋይቲክ አሲድ ያለው ሰሊጥ ከሆነ ማለትም ጥሬው ሰሊጥ ከሆነ በሰውነታችን ለመመጠጥ በጣም አስቸጋሪ ስለሚሆን እሱን እንድትጠቀሙ አይመከርም። የተቆላ ሰሊጥ ግን ከሆነ ፋይቲክ አሲዱ የጠፋ ነው የሚሆነው። ወይም ደግሞ የተዘፈዘፈ ሰሊጥ ከሆነ እሱንም መጠቀም ትችላላችሁ። እኔ ግን በዚህ ቪዲዮ ላይ የማሳያችሁ የተቆላውን ስለሆነ በዚህ መልኩ ታዘጋጁና ታስቀምጡታላችሁ ወይም ደግሞ ትጠቀሙታላችሁ ማለት ነው። እንግዲህ ከዚህ ግብዓት ማለትም ከተቆላ ሰሊጥ የምንወስደው እኛ የምንጠቀመው 2 የሾርባ ማንኪያ ሰሊጥን ይሆናል ማለት ነው።
ወደ ዋናው ጥቅም ስንመጣ አሁን እንግዲህ ሰሊጥ ለምንድነው በዚህ መጠጥ ውስጥ የምንጠቀመው ስንል በዋነኛነት ሰሊጥን ለምንድነው በዚህ መጠጥ ውስጥ የምንጠቀመው ስንል ምክንያቱም በተፈጥሮ ሰሊጥ በንጥረ ነገሮች የበለጸገ እጅግ አስደናቂ የፍሬ አይነት ስለሆነ ነው። ሰሊጥ ሰውነታችን መደበኛ አጥንትንና ጥርስን ለመጠበቅ የሚያስፈልገውን ካልሲየምን ያቀርባል። እንዲሁም ደግሞ ለማዕከላዊው አጥንታችን መዋቅርና ሌሎች በርካታ የሰውነት እንቅስቃሴዎች አስተዋጽኦ የሚያደርገውን ማግኒዥየምንም ይሰጠናል። በተጨማሪም ሰሊጥ ጤናማ ቅባቶችንና የተወሰነ ፕሮቲን ስለሚይዝ መጠጡን የበለጠ የሚጠቅም ያደርገዋል ማለት ነው። ስለዚህ ሰሊጥ እነዚህን አስፈላጊ የሚባሉ በተለይ በዋነኛነት ለአጥንታችን አስፈላጊ የሆኑ ማዕድናትን የያዘ ነው። በነገራችን ላይ ሰሊጥ ከወተት በላይ የበለጠ ካልሲየም እንደሚሰጥ ማወቅ አለባችሁ። ስለዚህ ከወተት የበለጠ ካልሲየምን የሚሰጠን የሰሊጥ ፍሬ ነው ማለት ነው። በሁለት የሾርባ ማንኪያ የሰሊጥ ፍሬ ብቻ ከአንድ ብርጭቆ ወተት በላይ የሚሆን ካልሲየምን ማግኘት እንችላለን ማለት ነው። ስለዚህ በካልሲየም ኮንተንት ይዘታቸው ሰሊጥ ከወተት የበለጠ በላጭ ነው ማለት ነው። ስለዚህ በዚህ ምክንያት ለአጥንታችን እጅግ አስፈላጊ የሆኑ ማዕድናቶችን ያቀርባል። ከካልሲየም በተጨማሪ ደግሞ አጥንታችን ካልሲየምን በትክክል መጠቀም እንዲችል ሌሎች አስፈላጊ ማዕድናትን እንደ ማግኒዥየም ያሉ ማዕድናትን አብሮ ይሰጠናል ማለት ነው። ስለዚህ የተቆላውን ሰሊጥ በዚህ መልኩ ካዘጋጀን በኋላ ወይም ደግሞ ሰሊጡን እናንተ ቆልታችሁ እንደዚህ ካዘጋጃችሁት በኋላ ቀጣይ ማድረግ ያለባችሁ ትፈጩታላችሁ። በቅመም መፍጫ ወይም ደግሞ እቤታችሁ በመውቀጥ ሰሊጡን ወደ ዱቄት ትቀይሩታላችሁ ማለት ነው። ለምን በቀላሉ ለመጠቀም እንዲያመቸን ዱቄት መሆን ወይም ደግሞ ወደ ዱቄት መቀየር ስላለበት ሰሊጡን በዚህ መልኩ ከቆላችሁት በኋላ ማድቀቅ ወይም ደግሞ መፍጨት ይኖርባችኋል ማለት ነው። ፈጭታችሁ አለያም ደግሞ እቤት ውስጥ ወቅታችሁ ወደ ዱቄት መቀየር ይኖርባችኋል ማለት ነው። ስለዚህ እንግዲህ ሰሊጣችንን ወቅተን ወይም ደግሞ ፈጭተን ካዘጋጀነው በኋላ በዚህ መልኩ እናስቀምጠዋለን። ከዛ በኋላ ቀጥሎ የመጀመሪያው ግብአታችንን አዘጋጀን ማለት ነው። ስለዚህ 2 የሾርባ ማንኪያ የሰሊጥ ዱቄትን አዘጋጀን ማለት ነው። ከዛ ቀጥሎ የምናደርገው ይህንን ግብአት ወደ መፍጫችን ወይም ደግሞ ወደ ብሌንደራችን እንጨምራለን ማለት ነው። ከዛ ሁለተኛው ግብአታችን የሚሆነው ወተት ነው። ወተት እንግዲህ የምንጠቀመው 1 ብርጭቆ ወተት ይሆናል ማለት ነው። እዚህ ጋር ስለ ወተት ደግሞ ግልጽ ላደርግላችሁ የምፈልገው ነገር የምትጠቀሙት ወተት አንደኛ ፓስቸራይዝድ መሆን አለበት። ፓስቸራይዝድ ማለት ምንም ፕሮሰስ የሚያስፈልገው ሳይሆን ወይ ከፍተኛ ቅዝቃዜ ማግኘት አለበት ወይም ደግሞ የፈላ ወተት መሆን አለበት ማለት ነው። ስለዚህ በአጭር አማርኛ የምትጠቀሙት ወተት የፈላ ወተት ይሆናል ማለት ነው። እዚህ ጋር ፈልቶ የቀዘቀዘ ወተት ስለሆነ ያስቀመጥኩት እሱን እንጠቀማለን። እናንተ ፈልቶ ያፈላችሁትን ወተት ካቀዘቀዛችሁ በኋላ ወይም ደግሞ ሞቅ ባለበት ደረጃ ላይ መጠቀም ያለባችሁ እሱን ነው ማለት ነው። ስለዚህ ጥሬ ወተትን መጠቀም የለባችሁም። ይህንን ማወቅ ያስፈልጋል። ሌላው የምትጠቀሙት የወተት መጠን 1 ብርጭቆ ይሆናል ማለት ነው። እንግዲህ ወተት ለዚህ መጠጥ ሌላው የካልሲየምና የፕሮቲን ምንጫችን ስለሚሆን እጅግ አስፈላጊና ተጨማሪ የሚባል መጠጥ ነው። ካልሲየም በአጥንታችን ውስጥ ከሚገኙ ዋና ዋና ማዕድናት አንዱ ሲሆን ፕሮቲን ደግሞ ሰውነታችን አጥንትን ጨምሮ ሌሎች የህብረ ሕዋሳትና ጡንቻዎችን ለመጠበቅ የሚጠቀምበት ግንባታ ነው። በነገራችን ላይ ፕሮቲን ጡንቻን ብቻም ሳይሆን አጥንትንም መገንባት ይችላል። ስለዚህ ወተት ደግሞ ካልሲየምንም ፕሮቲንንም ይሰጠናል ማለት ነው። እነዚህ ደግሞ ሁለቱም ለአጥንታችን እጅግ አስፈላጊ ነው ማለት ነው። ስለዚህ ሰሊጥን ከወተት ጋር ማቀላቀል ለአዘገጃጀቱ ጠቃሚ ንጥረ ነገሮችን የሚያበረክቱ 2 የተለያዩ የምግብ ምንጮችን ይሰጠናል ማለት ነው። ስለዚህ እንግዲህ የእንስሳት ወተት ላይ አለርጂ ከሌለባችሁ ማለትም ለወተት አለርጂ ከሌለባችሁ የላም ወተትን ተጠቀሙ። አለርጂነት ካላችሁ ደግሞ የእጽዋት ወተትን ለምሳሌ የአኩሪ አተር ወተትን ወይም ደግሞ የአልመንድ ወተትን ካላችሁ እሱን መጠቀም ትችላላችሁ ማለት ነው። እንዳልኳችሁ ግን የላም ወተት ከሆነ ፓስቸራይዝድ መሆን አለበት ወይም ደግሞ የፈላ ወተት መሆን አለበት ማለት ነው። ስለዚህ ወተታችንን ካዘጋጀን በኋላ ቀጥሎ እሱንም መፍጫችን ውስጥ እንጨምረዋለን ማለት ነው።
ከዛ ሶስተኛው ግብአታችን የሚሆነው ሙዝ ነው። እንግዲህ እዚህ ጋር ሙዝን የምንጠቀመው አንድ ፍሬ ብቻ ይሆናል ማለት ነው። ሙዝን ካዘጋጀን ወይም ደግሞ ካመጣን በኋላ በምትመለከቱት መልኩ ልጠነው በትናንሹ ከትፈን እናዘጋጀዋለን ማለት ነው። ስለ ሙዝ ደግሞ አስፈላጊነት ልንገራችሁ። ሙዝ በዚህ ግብአት ውስጥ የምንጠቀምበት ዋነኛው ምክንያት አንደኛ ለፈሳሹ በተፈጥሮ ወፍራም መልክን ይሰጠዋል። እንዲወፍር ወይም ደግሞ ልክ ስሙዚ እንዲሆን ማለትም ጁስ እንዲሆን ያደርገዋል ማለት ነው። ሙዝን ስትጠቀሙ አይቀጥንባችሁም። ሁለተኛ ደግሞ ሙዝ በዋነኛነት እንደሚታወቀው ፖታሺየም ሰጪ ነው። እንዲሁም ደግሞ ካርቦሃይድሬት የሚባል ኃይልን ይሰጣል። ስለዚህ ፖታሺየም በዋነኛነት ለአጥንታችን እጅግ አስፈላጊ የሚባል በሰውነታችን ውስጥ ያለውን የጨው መጠን የሚያመጣጥን የፈሳሽ መጠን የሚያመጣጥን ወሳኝ ንጥረ ነገር ነው። ስለዚህ ፖታሺየምን ስትጠቀሙ ወይም ደግሞ ሰውነታችሁ ፖታሺየምን ሲያገኝ አላስፈላጊ የሆነ ካልሲየም ከሰውነታችሁ በሽንት መልክ እንዳይወገድ ይከላከላል ማለት ነው። ስለዚህ በአጭሩ ፖታሺየም ማለት በሰውነታችን ውስጥ የፈሳሽ መጠንን የሚያመጣጥን፣ የካልሲየም መጠንን የሚያመጣጥን፣ የጨው መጠንን የሚያመጣጥን ለአጥንታችን ግንባታና እንዲሁም ደግሞ ጤንነት በጣም አስፈላጊ የሚባል ማዕድን ነው ማለት ነው። እሱን ከየት እናገኛለን? አንዱና ትልቁ የፖታሺየም ምንጫችን ሙዝ ነው። ስለዚህ በዚህ ግብአት ሙዝ በዋነኛነት እንጠቀማለን ማለት ነው። እሱንም አንድ መካከለኛ ፍሬ በዚህ መልኩ አዘጋጅተን እንጠቀማለን። ሌላው ሙዝን ስትጠቀሙ የምታተርፉት ነገር ምንድነው? መጠጡ ጣፋጭ ይሆንላችኋል። ስኳር እንድትጨምሩ አያደርጋችሁም። ተፈጥሯዊ የሆነ ነገርን እንድታገኙ ይረዳችኋል ማለት ነው። ስለዚህ በዚህ መልኩ ሙዝ ይረዳናል ማለት ነው። ስለዚህ ሙዙን ከትፈነው ካዘጋጀን በኋላ እሱንም ወደ መፍጫችን እንጨምራለን ማለት ነው። ቀጥሎ ደግሞ የሚቀረን አንድ ግብአት ነው። እሱ ምንድነው? ቀረፋ ነው። ቀረፋ በዚህ ግብአት ውስጥ አስፈላጊ የሚባል ንጥረ ነገር አይደለም፣ ወይም ደግሞ አስገዳጅ ወይም ደግሞ ተፈላጊ ነው የሚባል ነገር አይደለም። ቀረፋን የምንጠቀምበት ምክንያት ጣዕምና ጠረን እንዲሰጥልን እንጂ ለመጠጡ የተለየ ጥቅም ወይም ደግሞ ለአጥንታችን ቀረፋ የተለየ ጥቅም ይሰጠናል በሚል አይደለም። ነገር ግን እንዲህ አይነት መጠጥን ስታዘጋጁ ጣዕም ለማግኘት ከፈለጋችሁ ሁልጊዜም ቢሆን ከስኳር ይልቅ ወይም ደግሞ ከሰው ሰራሽ ጣፋጭ ይልቅ እንደነዚህ ያሉ በተፈጥሮ የሚገኙ አስፈላጊ ጣፋጮችን መጠቀሙ የተሻለ ስለሆነ ቀረፋን እንጠቀማለን ማለት ነው። የምንጠቀመው ቀረፋ ደግሞ ዱቄቱን ይሆናል። የምንወስደው ደግሞ አንድ የሻይ ማንኪያ የቀረፋ ዱቄትን ይሆናል ማለት ነው። ካዘጋጀነው የቀረፋ ዱቄት የምንወስደው አንድ የሻይ ማንኪያ ነው። እሱን ወደ መፍጫችን እንጨምራለን ማለት ነው። ከዛ በኋላ የሚያስፈልጉንን ሁሉንም ግብአቶች በስተመጨረሻ በመፍጫችን ውስጥ አካተን ጨምረናል ማለት ነው። ሰሊጡን ጨምረናል፣ ወተታችንንም ጨምረናል፣ ሙዙንም ጨምረናል፣ እንዲሁም ደግሞ ትንሽ የቀረፋ ዱቄትን ተጠቅመናል ማለት ነው። ከዛ ቀጥሎ የምናደርገው መፍጨት ነው። ከዛ ቀጥሎ የምናደርገው ስሙዚያችንን መፍጨት ነው ማለት ነው። ፈጭተን ጥሩ የሆነ ስሙዚን እናገኛለን። ለስላሳ እስኪሆን ድረስ በደንብ እንፈጨዋለን ማለት ነው። ወፈር ያለ ሊሆን ይችላል፣ እንዲሁም ደግሞ ቀጠን ያለ ሊሆን ይችላል ማለት ነው። በስተመጨረሻም እንግዲህ ከፈጨነው በኋላ እንደምትመለከቱት እንደዚህ አይነት መልክ ይኖረዋል ማለት ነው። በስተመጨረሻም ከሰሊጥ ከወተት ሙዝና እንዲሁም ደግሞ ቀረፋ የተሰራ ቀላል የቤት ውስጥ መጠጥ አዘጋጀ ማለት ነው። ይህ መጠጥ ለአጥንታችን እጅግ አስፈላጊና ጤናማ የሚባል መጠጥ ነው ማለት ነው። ከዛ በኋላ እንግዲህ ለአጥንታችን የሚያስፈልገንን ይህንን ስሙዚ ካዘጋጀን በኋላ መቼ መጠጣት አለብን የሚለው ነው። እንግዲህ ይህንን የሰሊጥ ስሙዚ መቼ ነው መጠጣት ያለብን ለሚለው ከቁርስ ጋር መጠጣት ትችላላችሁ። ከሰዓት በኋላ ምሳ ከበላችሁ በኋላ መጠጣት ትችላላችሁ። እንደ መክሰስ ወይም ደግሞ ከሌላ በሌላ ተጨማሪ ሰዓት ላይ መጠጣት ወይም ደግሞ መጠቀም ትችላላችሁ ማለት ነው። በዚህ ሰዓት ጠጡ፣ በዚህ ሰዓት አጠጡ የሚባል ስፔሲፊክ የሆነ ምንም የሰዓት ልዩነት ወይም ደግሞ ሰውነታችሁ ላይ ምንም አይነት ጉዳት የሚፈጥር ስላልሆነ ምንም የሰዓት ልዩነት ወይም ደግሞ የገደብ ሰዓት የለውም ማለት ነው። በፈለጋችሁ ሰዓት እንደዚህ አይነት ስሙዚ እያዘጋጃችሁ መጠጣት ትችላላችሁ ማለት ነው። ለቁርስ ከሆነ ከእንቁላል ጋር መጠጣት ትችላላችሁ፣ ወይም ደግሞ እንቁላል ስትጠቀሙ አብራችሁ መመገብ መጠጣት ትችላላችሁ። ከዳቦ ጋር መጠቀም ትችላላችሁ። እንዲሁም ደግሞ ከፍራፍሬ ወይም ደግሞ ከሌላ አልሚ ምግብ ጋር አንድ ላይ መጠቀምና መጠጣት ትችላላችሁ ማለት ነው። ስለዚህ እንግዲህ ይህ አስደናቂ የሰሊጥ ስሙዚ በዚህ መልኩ እናዘጋጃለን። ለአጥንታችን እጅግ በጣም አስፈላጊና ጤናማ የሚባል ስሙዚ ነው ማለት ነው።
ስለሆነም ይህ መጠጥ እንደ ታምረኛ መድኃኒት ሳይሆን እንደተመጣጠነ አመጋገብ አካል አድርጋችሁ ውሰዱት። ይህንን አዘገጃጀት ከወደዳችሁት ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎችም ስለሚያስፈልግ ሌሎችም ሊያዩት ስለሚገባ ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ ጠቃሚ እንዲሁም ደግሞ ትምህርታዊ አዘል ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ የተጠበቀ ይሁን። ቸር ሰንብቱ።